ቤተሰብ እንግዲህ ምንድነው እንዳትሉት ፊቴን ተመልከቱ። ምንም ነገር የምጠቀመው ነገር የለም። በውሃና ውሃ ብቻ ነው የምታጥበው። እዚህ ጋር በፊት የተሸበሸበ እንደዚህ በውሃ ባለመጠጣት ቆዳይን ባለመንከባከብ ፊቴ በጣም እንትን ብሎ ነበር፣ ደክሞ ነበር። ደከመ ማለት ትችላላችሁ። ይሄንን ለ7 ቀን ከተጠቀምኩ በኋላ ያገኘሁትን ለውጥ ይዩት። እንኳን ሊሸበሸብ ሰርጀሪ በቃ አያችሁት? ጥራቱን የጠበቀ ሰርጀሪ ማለት ትችላላችሁ። ስለዚህ ሁሌ እንደዚህ በፈለጋችሁ ሰዓት ይሄንን ክሬም ተጠቀሙ። ሰንስክሪን ማለት ትችላላችሁ። በቃ ማሳጅ አድርጉት። ኦኬ፣ በእንደዚህ አይነት መልኩ ለ7 ቀን ተጠቀሙ። ቆዳችሁ ላይ ጥቋቁር ነገር ካለ ያነሳላችኋል። በተአምር ቆዳችሁ አያረጅም፣ ህፃን ሆኖ ነው የሚኖረው። ኦኬ፣ የጥቋቁር ነገር ብጉር አይወጣባችሁ፣ ጽድት ያለ ቆዳ ይኖራችኋል። ትልቁ ሜን ፖይንት ሙሉ ቪዲዮዬ። ውድ የተከበራችሁ የሳምሪ ቤተሰቦች እንደምናችሁ፣ እንደምን ከረማችሁ? አለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበል። ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሌሎቻችሁ ሼር ላይ ኮመንታችሁ አይለኝ ይላሉ። እንግዲህ ሎክ አት ማይ ፌስ። የሚገርማችሁ ነገር በውሃ ብቻ ነው የታጠብኩት። እዩት፣ ማሻአላ በሉ፣ ማሻአላ በሉ። እዚህ ጋር የተሸበሸበ ውሃ በጣም ስለማልጠጣ በፊት እንደዚህ ጭምድድ ምናምን ይል ነበረ ቆዳዬ እንደዚህ። አሁን ወለሺ አንድ የለም። አያችሁት? በቃ ሰርጀሪ የተሰራው ነው የሚመስለው። ምንም ተጠቀሜ በፊቴ ላይ ለውጥ እንዳገኘው ምሰራላችሁ ክሬም አለ። በጣም ተአምረኛ ክሬም ነው። ቆዳችሁ እንዳያረጅ በጣም ፕሮቴክት ያደርጋል፣ ያጠራል፣ ያጸዳል፣ እንዳይሸበሸብ በጣም ይረዳል ማለት ነው። በጣም ነው የምትወዱት። እጃችሁ ላይ ያለ ከምትመገቡት ምግብ ነው፣ ግን ስታዩት ትላላችሁ። ተጠቀሙትና እዩት። በጣም በጣም ተአምረኛ ነው። ለውጥ ይሰጣል። በቃ ያፍታታላችኋል። በቃ ገና ሁለተኛ ዙር ስትጠቀሙት ፊታችሁ በቃ ብራይት፣ ባንዴ ነው መቅላቱ፣ ባንዴ ነው የሚቀላው። መቅላቱን አይደለም እኛ የምንፈልገው አይሶድል የጠራ በተፈጥሮ የራሱ የሆነ ወዝ ያለው ብራይት የሆነ የሚያበራ ቆዳ ማለት ነው። ይሄ ነው ቆዳ ማለት። ኦኬ። ስለዚህ ያልተሸበሸበ እዚህ ጋር አይናችሁ ስራ አካባቢ ውሃ ስለማትጠጡ በውሃ ችግር ነው ብዙ ጊዜ ቆዳችን የሚሸበሸበው። ትልቁ ነገር ዲፕሬሽን ውስጥ ካለ ቆዳችን ዳሜጅ ነው የሚሆነው፣ እንትን ይላል ማለት ነው። በቃ ይሸበሸባል፣ ያረጃል። ስለዚህ ፋሚሊ በጣም የሚገርም ክሬም አለ፣ እሰራላችኋለሁ። ሁላችሁ ይሄንን ቪዲዮ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ቀጥሉ። ሌላው ደግሞ ቪዲዮ በጣም ወርዶብኛል። እባካችሁን የኔ ቤተሰቦች፣ የሳምሪ ቤተሰቦች ከፍ አድርጉኝ። ላይክ እያደረጋችሁ ሼር እያደረጋችሁ ግቡ ማለት ነው። በእናታችሁ ወርዷል። በቀደም ዕለት የሰራሁላችሁ ለቆዳ መሸብሸብ የሸንተረር ቆዳችን ላይ የሚወጣውን ቪዲዮ ሰርቼላችሁ ማንም አልተጠቀማችሁም። ኮመንቱን ስፈልግ ኢቭን ያየው ሰው ራሱ የለም። እዩትና ተጠቀሙ። በጣም የሁሉ ሰው ችግር ስለሆነ ትድኑበታላችሁ። ቀጥታ ወደ ስራ ሰዎች። እዚህ ጋር ያዘጋጀውላችሁ ባዶኒስ አለኝ። ብዙ ጊዜ በአረብ ሀገራት ቢጫም ቢሆን ችግር የለውም፣ መልቀም አይጠበቅብንም። ይሄ ባዶኒስ ነው የሚባለው። በተለይ ቢጠጣ ራሱ ለኩላሊት በጣም ፍቱን መድኃኒት ነው። ኩላሊትን ያጥባል። በጣም አሪፍ ነው። ኩላሊት በታማሚ እንዳንሆንም በጣም ይረዳናል ማለት ነው። ሜን ፖይንቱ ግን ለቆዳ ምን ያህል ጥቅም አለው? የባዶኒስ ክሬም ለቆዳችን እንዳያረጅ፣ አንቲ ኤጀንት እንዳያረጅ ይጠቅመናል ማለት ነው። አሁን ይሄንን እንደዚህ ቆርጠውና የምፈልገው ከዚህ ወደዚህ ያለውን ፓርት ነው ማለት ነው። ይኸው ከትፌዋለሁ። አሁን ብረት ድስት አመጣና አያችሁ፣ ብረት ድስት አመጣና ብረት ድስቱ እጨምረዋለሁ። ኦኬ፣ እዚህ ላይ ውሃ እጨምራለሁ ማለት ነው። ቢያንስ 3 ብርጭቆ ውሃ። አሁን እንደዚህ በጋሎን እናዘጋጅና ከባዶኒሱ በላይ እንዲሆን አድርገን ውሃውን እንጨምራለን። 2 ብርጭቆ ወይንም 3 ብርጭቆ ማለት ነው። ጋዙ ላይ እንጥድና እናንተከትከዋለን ማለት ነው። ኦኬ፣ ለ15 ደቂቃ ይንተከተካል። እዚህ ጋር ከጎን ምግብ እየሰራው ነው። እዚህ ጋር ጥጄዋለሁ። ኦኬ፣ አንተከትከዋለሁ ማለት ነው ለ15 ደቂቃ። እንደዚህ ትክትክ ብሏል። አሁን ጋዙን አጠፋለሁ። ሲቀዘቅዝ ተመልሼ እመጣለሁ። እንግዲህ ቀዝቅዟል። አሁን እዩት።
አሁን ይሄንን አጠለዋለሁ። እሺ ይሄንን ባዶኒሱን ቅጠሉን እጥለውና የምፈልገውን ውሃውን ብቻ ነው ማለት ነው። አጥልዬ ተመልሼ እመጣለሁ። በአንድ እጄ ካሜራ ስለያዝኩ እንግዲህ ይቅርታ ይደረግልኝ። ለዛ ነው ከት እያረኩ። ይሄን ይመስላል ያጠለልኩት ማለት ነው። አሁን እዚህ ላይ የሩዝ ውሃ ወይንም የሩዝ ዱቄት ማለቴ ነው። የሩዝ ዱቄት ካላችሁ የሩዝ ዱቄት 2 ማንኪያ በትልቁ የሻይ ማንኪያ በትልቁ 2 ማንኪያ የሩዝ ዱቄት። የሩዝ ዱቄት ከሌላችሁ የበቆሎ ዱቄት ከሁለት አንዱን ተጠቀሙ። 2 ማንኪያ ከዚህም 2 ማንኪያ ወይ ደግሞ ከዚህ 2 ማንኪያ፣ ሁለቱንም አንድ ላይ አይሆንም። ከሁለት አንዱን ማለቴ ነው እንጠቀማለን ማለት ነው። እዚህ ጋር አሁን ቀዝቅዞልኛል፣ ግን መጥነን ነው የምንሰራው። በዛ አድርገን መስራት መብት አለን። ውሃውን ፍሪጅ ውስጥ አስቀምጠን ባለቀ ሰዓት እየቆጠብን መስራት መብት አለን። ኦኬ ውሃው አይደፋም ማለት ነው። ፍሪጅ ውስጥ አስቀምጡት። መጠናችሁ ለአንድ ሳምንት የሚሆን ክሬም ትሰራላችሁ ማለት ነው። ኦኬ እንደዚህ 7-8 ማንኪያ እንደዚህ እናዘጋጅና እኔ የሩዝ ዱቄት ነው ያለኝ ማለት ነው። እዚህ ውስጥ ነው ያለኝ የሩዝ ዱቄት 2 ማንኪያ የሩዝ ዱቄት እዚህ ላይ እጨምርና እበጠብጠዋለሁ ማለት ነው። የሩዝ ዱቄት ከሌላችሁ የበቆሎ ዱቄት ብታገኙ ዋው በጣም አሪፍ ነው። የበቆሎ ዱቄት ለዚህ ማለት ነው። እኔ ስለሌለኝ እንደ አማራጭ ራይስ ፓውደር ነው የምጠቀመው። ይኸው 2 ማንኪያ ይህንን እንበጠብጠዋለን ማለት ነው። እንዳይወፍርባችሁ ከፈለጋችሁ እዚህ ጋር የነበረውን ያስቀመጥነውን ውሃ እንጨምራለን ማለት ነው። አሁን ይሄንን ብረት ድስት ላይ እንጨምርና ጋዝ ላይ ክሬም እስከሚሆን ድረስ እናማስለዋለን ማለት ነው። እናዘጋጅና እንግዲህ የበጠበጥኩትን እዚህ ላይ እጨምረዋለሁ። ኦኬ ጋዙ ላይ ጥጄዋለሁ ማለት ነው። እንደዚህ አይነት መልኩ ሳላቋርጥ አማስለዋለሁ። ኦኬ ይሄኛው የምታዩት አረንጓዴው ነው፣ ባዶኒሱ ነው። ችግር የለውም ብታነሱትም ባታነሱትም አትክልት ስለሆነ ለእንትና አሳልፎ አይሰጥም። ኦኬ ቤተሰብ እንግዲህ እንደዚህ እያማሰልኩኝ ነው። አሁን ክሬም ሆኗል። አያችሁት አይደል? እዩት። በአንድ እጅ ካሜራ መያዝ እንግዲህ ይሄ ነው። አያችሁ? አሁን ጋዙን አጠፋዋለሁ። ኦሬዲ የምፈልገውን ክሬም አግኝቻለሁ። የቆዳ መሸብሸብ እንግዲህ አይኖርም፣ መቼም አይኖርም ፊታችን ላይ። ተስፋ ሳትቆርጡ ሳትሰንፉ ተጠቀሙ። ጋዙን አጥፍቼዋለሁ። ኦኬ እዚህ እናዘጋጅና እዚህ ላይ እገለብጠዋለሁ ማለት ነው። የምፈልገውን ክሬም እዚህ እንገለብጣለን። እዚህ ላይ የምጨምራቸው ኦይሎች ስላሉ ማለት ነው። ኦኬ ይሄን ይመስላል። አሁን እዚህ ላይ ኦሊቬራ ጄል እጨምራለሁ። ኦሊቬራ ጄል ከሌላችሁ አልመንድ ኦይል ጨምሩ፣ ወይንም ኮኮናት ኦይል ወይንም ኦሊቬራ ኦይል ጨምሩ ማለት ነው። አያችሁት? 1 ማንኪያ ኦሊቬራ ጄል እንጨምርበታለን ማለት ነው። ኦኬ እዛ ሚክስ እናደርጋለን ክሬም እስከሚሆን እንዲዋሃድ። በጣም ቆንጆ ነው። ለቆዳችንን ሞይስቸራይዝ ያደርገዋል። ቆዳችን በጣም እንዲጠራ ይረዳናል። ይሄን አያችሁ አይደል? የሩዝ ክሬም የኮሪያ እንስቶች በጣም ይጠቀሙታል። በዓለም ደረጃ የሩዝ ክሬም ቆዳን በስማም ብዬ ልናገር። እስቲ ልብ ብላችሁ ኢሻዎችን ማለት ነው፣ ቻይናዎችን፣ ኮሪያዎችን፣ አረቦችን አያረጁም። በቃ ሚስጥሩ ይሄና ይሄ ብቻ ነው። ለአበሻ ቆዳ ደግሞ በጣም ተስማሚ ነው ይሄ። ኦኬ እኔ በጣም ጠቅሞኛል። ስቲልም እየተጠቀምኩ ነው። ሁሌ እጠቀመዋለሁ። እናንተም ተጠቀሙ። አሁን ለመቀባት ሬዲ ነው። ሰብስክራይብ አድርጉ ባካችሁ። ላይክ አድርጉ። አያችሁት? ይሰራ። በጣም የሚገርመው ነገር ይሄ የምታዩት ይሄ እንዳለ የምታዩት የፀሐይ ጨረር ነው። ማታ ማታ በእኛ ቤት በጣም ፀሐይ ትገባለች። በዚህ ጋም ብዞር ምንም ከፀሐይ ማምለጥ አልቻልኩም። እኔ ደግሞ ቪዲዮ ለእናንተ መቅረጽ ግዴታ ስለሆነ ያው ምንም ማድረግ አልችልም። አንደርስታንድ ታረጉ ነው ማለት ነው። ይኸውላችሁ እንግዲህ በእንደዚህ አይነት መልኩ እንቀባለን። ጀምረናል ክሬማችንን። በስማም እኔ እንደዚህ የተስማማኝ የለም ሲጀመር። በጣም ለአበሻ ቆዳ ተስማሚ የሆነው ይሄ ነው። በቃ ሱፐር
አበሻ ደግሞ አስቡ ቆዳው ጥርት ሲል፣ ጥቁርም ሆናችሁ ጽድት ያለ ቆዳ ሲኖራችሁ በጣም ነው የሚያምረው፣ ውበትን የሚደፋ ማለት ነው። ያው ማሳጅ 1 ደቂቃ ማሳጅ እንደዚህ አድርጉት ውስጥ ድረስ እንዲገባ እንዲመጣው ቆዳችሁ። ክሬም በሉት በቃ ክሬም አያችሁት? ሳንስክሪን በሉት እኮ በቃ አሁን ይዩት፣ ሳንስክሪን በሉት አያችሁት? ፊቴ ምን ያለ ተቀየረ። ይሄንን ፍሪጅ ውስጥ አስቀምጠዋለሁ። ሳምንቱን ሙሉ ፍሪጅ ውስጥ መቀመጥ ይችላል። አሁን ሙቀት ስለሆነ ማለት ነው። ቀን በቀን እቀባዋለሁ ማለት ነው። እናንተም እንደዛው ተጠቀሙ። እዚህ ጋር የተሸበሸበ ካለ ይጠፋል። ከምንም በላይ ፕሮቴክት ያደርጋል። የእናንተ ቆዳ እንዳይበላሽ፣ በፀሐይ እንዳይበላሽ፣ በማዲያት እንዳይበላሽ፣ ጥቋቁር ነገር ቆዳችሁ ላይ እንዳይወጣ፣ እንዳይሸበሸብ ብዙ ነገር ነው የሚጠብቀው። ጠንካራ ቆዳ እንዲኖራችሁ ይረዳችኋል። ወፍራም ቆዳ፣ ፀሐይ የማይበግረው፣ እሳት ቢነካው በእሳት የማይጠቁር ከለር፣ ምንም አይነት ሽፍታ፣ ምንም አይነት ብጉር እንዳይወጣ ይረዳችኋል ማለት ነው። ሳትሰለችሁ ሰርታችሁ ተጠቀሙ። የሚገርም ለውጥ ነው የምታገኙት። ከ20 ደቂቃ በኋላ ተመልሼ እመጣለሁ ሲደርቅ ማለት ነው። እንግዲህ አብረን እናያለን። ይሄንን አስቀምጠዋለሁ ማለት ነው። ውድ ቤተሰብ እንግዲህ እዩት። አሁን 20 ደቂቃ ምናምን አቆይቼ ነው የመጣሁት። ምን ያህል ወጥሮ እንደያዘኝ ልነግራችሁ አልችልም። በጣም መሳጅ አድርጌዋለሁ። እዩት። እንደዚህ አድርጋችሁ ራሱ ማስለቀቅ ትችላላችሁ፣ የደረቀውን ማለት ነው። ግን ሜን ፖይንቱ እዚህ ጋር ሰርጀሪ በሉት። እዩት። አሁን እንደዚህ ብል እንኳን እንዲህ ማለት እንኳን አልችልም። እዚህ ጋር አይኔ ጋር ሰርጀሪ በሉት። በቃ ቆዳችሁ በተአምር አይሸበሸብም። ኢቭን የተሸበሸበ ቆዳ ካላችሁ ለ7 ቀን ተጠቀሙትና ቦታው ይመልሳል። በቃ የልጅነት መልካችሁን፣ የልጅነት ቆዳችሁን፣ ውበታችሁን፣ የቆዳ በፊት የነበራችሁን ቆዳ ይመልሳል። የሞተ ሴል ያነሳል። ከፊታችን ላይ የሞተ ቆዳ ያነሳል፣ ያድስልናል። በቃ ፍረሽ አዲስ ሰው ያደርገናል ማለት ነው። ኦኬ። ስለዚህ ሳትሰለችሁ ተጠቀሙ። ታጥቤ እመጣለሁ። ይሄንን ለ7 ቀን መጠቀም ትችላላችሁ። ቀን በቀን ለውጡን ለማግኘት ለ7 ቀን። ቆዳችሁ ከተሸበሸበ በ7ኛው ቀን ይጠፋል ማለት ነው። ኦኬ። አይ የተሸበሸበ ቆዳ የለኝም ልጠቀም ካልሽ ቆዳሽ ዳግም አይሸበሸብም። የሚያምር እንደዚህ ጽድት ያለ ብራይት የሆነ ከለር፣ በቃ እንደዚህ የወደቀ ፊት ሳይሆን በቃ ውጥርጥር ስትርትር ያለ ፊት ይኖርሻል ማለት ነው። ታጥቤ ልምጣ። ለማመን ይከብዳል እንዴት እንዳጸዳው ቆዳዬ። በጌታ ስም በውሃ ብቻ ነው፣ በቀዝቃዛ ውሃ ነው የምትታጠቡት። ያው ሶፍት እጠቀማለሁ። በሶፍት ነው የማደርቀው ዛሬ ፊት። ሶፍት ራሱ አልጠቀምም። እዩት፣ ንጹህ አያችሁ። እዩት፣ ምንም ነገር የለውም። እንግዲህ እንደዚህ አሁን በውሃ ብቻ ታጥቤ እዩት፣ ልዩነቱን እዩ። ቅድም የነበረውን የቆዳዬ መፍካትና አሁን ደግሞ በጣም የበለጠ ቆዳዬ እንደጠራ በአንድ ጊዜ እዩት። ይሄው ላስጠጋ። አያችሁት እንዴት ብራይት እንደሆነ እዩት። በቃ በጣም ነው የሚያሳምረው ከምነግራችሁ በላይ ማለት ነው። ኢቭን ባይሸበሸብም ቆዳችሁ ያማረ ቆዳ እንኳን ቢኖራችሁ ተጠቀሙት። የሚገርም ለውጥ ነው የምታገኙት። የበለጠ ውብ ነው የሚያደርጋችሁ እንጂ ምንም አይቀንስባችሁ። በጣም ትወዱታላችሁ። ከዛ ሞይስቸራይዝ እኔ እስቲ ዛሬ ክሊፕ ልሞክር ለመጀመሪያ ጊዜ። አዳዲስ ነገሮችን በራሴ ላይ መሞከር እወዳለሁ። በዚህ ሞይስቸራይዝ ላድርገው። ኦኬ። ሁሉን ነገር በራሴ ላይ ነው እኔ ተሞክሮ አድርጌ ለእናንተ እማመጣው። ከዛ እናንተም ካላችሁ በዚህ ሞይስቸራይዝ አድርጉና ራሳችሁ ላይ ተጠቀሙ። ካልሆነ ደግሞ ኦሊቫ ኦይል፣ አልመንድ ኦይል፣ ኮኮናት ኦይል፣ ማንኛውም ለፊታችሁ የሚስማማችሁን ክሬም በመጠቀም እንደዚህ ሞይስቸራይዝ አድርጉት። እንግዲህ ይኸው ይሄን ይመስላል። አያችሁ፣ አልተለወጥኩባችሁ። ፀጉሬንም ተሰራራው ምናምን። እንግዲህ በቃ ውበቴ መጣ ማለት ነው። ፋሚሊ ይሄን ይመስላል የዛሬ ቪዲዮ። እንግዲህ ቤተሰቦቼ የዛሬ ቪዲዮን እዚህ ላይ አበቃለሁ። ነገ በአዲስ ቪዲዮ ተመልሼ እስከምመጣ በያላችሁበት ሰላማችሁ ብዝት ይበል። ሀገራችን ኢትዮጵያን ሰላሟን ያብዛልን እላለሁ። ፍቅሩን ይስጠን። ነገ በአዲስ ቪዲዮ ተመልሼ እስከምመጣ በያላችሁበት ሰላም ሆኖ እንግዲህ ስለተከታተላችሁኝም አመሰግናለሁ።